በኢራን ምድር የተሰማው ፍንዳታ ድንጋጤን አጭሯል። የፋርስ ሰማዩ በእሳት ተሞልቷል። ባህሩ ደግሞ በጦር መርከቦች ተጨናንቋል። The U.S. military is preparing for potential operations with Iran if President Trump orders an attack. በመካከለኛው ምስራቅ ሰማይ ስር የጦርነት ደመና አጥልሏል። የአሜሪካና ኢራን ባለስልጣናት የኒውክሌር ድርድር ለማድረግ ጄኔቫ ሲገቡ የአሜሪካ ጦር መርከቦች ኢራንን በከባድ ከበባ ማስጨነቅ ጀምረዋል። ما جهاد کنیم اگر ما حرکت کنیم اگر ما نیتمون رو خالص کنیم خدای متعال هم به ما کمک خواهد کرد አሜሪካና ኢራን ለአመታት ሲለማመዱት የነበረው የድመትና የአይጥ ጨዋታ አብቅቶለት አሁን ወደ ቀጥተኛ ወታደራዊ ተኩስ አምርቷል። ፕሬዝዳንት ትራምፕ አያቶላ አሊ መጨረሻቸው ደርሷል በማለት ከዋይት ሃውስ ያልተጠበቀ መግለጫ ሰጥተዋል። የኢራኑ አገዛዝ ለአንዴና ለመጨረሻ ጊዜ መወገድ አለበትም ብለዋል። On the U.S. Embassy in Baghdad. In recent days, he was planning new attacks on American targets, but we stopped him. በሌላ በኩል ደግሞ የኢራን ጀነራሎች ለዓለም የሰጡት መልስ አጭርና አስፈሪ ሆኗል። መካከለኛው ምስራቅን ለጠላቶቻችን ሲኦል እናደርጋታለን ሲሉ ዝተዋል። مسیر رشد و ارتقاء و توانمندی خود را با جدیت ادامه می‌دهند. አሁን ጥያቄው ጦርነት ይነሳ ይሆን የሚለው አይደለም። ጥያቄው ማን ይቀድማል የሚለው ነው። ጄኔቫ ላይ የኒውክሌር ድርድር ለማድረግ የገቡት ጀነራሎች በፈገግታ መጨባበጥ ሲገባቸው በስተጀርባ ግን ጣቶቻቸው በሚሳኤል ማስወንጨፊያ ቁልፎች ላይ አርፈዋል። እስራኤል ዝግጅቷን አጠናቃለች። የኢራን ሚሳኤሎች ተሞልተዋል። የአሜሪካ አውሮፕላን ተሸካሚ መርከቦች የኢራንን ጠረፍ አፍነዋል። በዚህ የትንታኔ ዘገባችን በመካከለኛው ምስራቅ ቀጠና ያለውን ወታደራዊ ውጥረት አሁናዊ መረጃዎች በዝርዝር ወደ እናንተ እናደርሳለን። በጄኔቫ በዝግበር እየተደረጉ ያሉ ውይይቶችና መላው ዓለም ወደ ሲኦል ሊቀይር ይችላል የተባለውን የሁለቱ ኃያላንን ታሪካዊ ፍልሚያ በዝርዝር እንመረምራለን። እናንተ ደግሞ እንደ ሁልጊዜው ቪዲዮን ላይክና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። መካከለኛው ምስራቅ ለብዙ አስርት ዓመታት የውጥረት ቀጠና ሆና ብትቆይም አሁን ያለበት ሁኔታ ግን ከዚህ ቀደም ከታዩት ሁሉ የተለየና እጅግ አደገኛ ነው። የጦርነት በአሜሪካና በኢራን መካከል ብቻ የሚደረግ የሁለትዮሽ ፍጥጫ አይደለም። ይልቁንም የዓለምን የኃይል ሚዛን የሚቀይር የኃያላን የመጨረሻው ተጋድሎ እንጂ። መካከለኛው ምስራቅ ዛሬ ላይ የቆመችው ለ80 ዓመታት የተገነባው የዓለም የኃይል ሚዛን ሊናጋ በሚችልበት አደገኛ አፋፍ ላይ ነው። ይህ ሁኔታ ከቁጥጥር ውጪ ነው የምንልባቸው 3 መሰረታዊ ምክንያቶች አሉ። የመጀመሪያው የወኪል ጦርነት ማብቂያ ሲሆን ላለፉት 10 ዓመታት አሜሪካና ኢራን በጓሮ በር ነበር ሲፋለሙ የነበሩት። ኢራን በሊባኖስ በየመንና በኢራቅ ባሏት ታጣቂዎች አማካኝነት አሜሪካን ስትወጋ፣ አሜሪካ ደግሞ በኢኮኖሚ ማዕቀብና በሳይበር ጥቃት ኢራንን ስታዳክም ቆይታለች። አሁን ግን ያ ጭንብል ተወልቋል። ዛሬ ፊት ለፊት ተፋጠዋል። የአሜሪካ አውሮፕላን ተሸካሚ መርከቦች የኢራንን የባህር ጠረፍን ሲከቡ፣ የኢራን ሚሳኤሎች ደግሞ የአሜሪካን የጦር ሰፈሮች በቀጥታ ኢላማ ውስጥ ከተዋል። ይህ ማለት አሁን የሚፈነዳው አንድ አጋጣሚ ለዓመታት የቆየውን ጥላቻ ወደ ቀጥተኛና አውዳሚ ጦርነት ይቀይረዋል። ሁለተኛው የዓለም ኢኮኖሚ ሊያወድም የሚችል መስመር ላይ የተሰለፈው የጦር ሰራዊት ሲሆን መካከለኛው ምስራቅ የዓለም የደም ስር በመባል ትጠራለች። በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጅ የሚያልፍባቸው የሆርሙዝና የባብኤል ማንዴብ ወሽመጦች አሁን የጦር አውድማ ሆነዋል። ኢራን የዓለም የነዳጅ አቅርቦትን እዘጋለሁ ብላ ስትዝት፣ አሜሪካ ደግሞ ይህ ቀይ መስመሬ ነው በማለት ምላሽ ሰጥታለች። እዚህ ቀጠና ላይ የሚነሳ ትንሽ ጭስ እንኳን በኒውዮርክ፣ በለንደን ወይም በሌሎች ዓለማት ላይ የሚኖረውን ተራ ዜጋ ኑሮ የማናጋት አቅም አለው። ጦርነቱ ቢጀመር ውጤቱ ግን በእያንዳንዱ ሰው ኪስ ውስጥ ይገባል። ሶስተኛውና እጅግ አስፈሪው የኒውክሌር ፍጥጫ ሲሆን ዛሬ ላይ የኢራን የኒውክሌር ማበልጸጊያ ተቋማት ጦር መሳሪያ ለመስራት ከሚያስፈልገው ደረጃ ጥቂት እርምጃዎች ላይ መሆናቸው ተገልጿል። እስራኤል ይህንን የህልውና ስጋት ነው በማለት የምትገልጽ ሲሆን ዲፕሎማሲው በጄኔቫ አዳራሾች ውስጥ ሲንቀራፈፍ፣ በቴል አቪቭና በቴሄራን ያሉ የጦር አዛዦች ግን ሰዓታቸውን እየተመለከቱ ነው። እነሱ ሳይቀድሙን እኛ መቅደም አለብን የሚለው ስሌት ነው ዛሬ አካባቢውን ከቁጥጥር ውጭ ያደረገው። የአሜሪካ የጦር መርከቦች ባህሩን ያጨናነቁት ለታይታ አይደለም። የኢራን ጀነራሎች ሲኦል የሚለውን ቃል የተጠቀሙት ለፕሮፓጋንዳ
ፕሮፓጋንዳ ብቻም አይደለም። ይልቁንስ በመካከለኛው ምስራቅ ላይ ከባድ እሳት ሊዘንብ ተቃርቧል። እሳቱ እንዳይወርድ የያዘው ቀጭን ክር ደግሞ አሁን እየተበጠሰ ነው። በሌላ በኩል ፕሬዝዳንት ትራምፕ በዋይት ሃውስ ሆነው ያስተላለፉት መልእክት ግልጽ ነበር። ከእንግዲህ የመታገስ ጊዜው አብቅቷል። ይህ አገዛዝ ለዓለም ስጋት መሆኑን አቁሞ ለአንዴና ለመጨረሻ ጊዜ መወገድ አለበት የሚለው ዛቻ የኢራን ጀነራሎችን ቀይ ቁልፍ እንዲጫኑ አነሳስቷቸዋል። የኢራን ጦር ጀነራሎች ለፕሬዝዳንቱ ምላሽ ለመስጠት ጊዜ አልፈጀባቸውም። ያልተጠበቀ እርምጃ እንዲወሰድ መመሪያ አስተላልፈዋል። ይህ እርምጃ ደግሞ በፋርስ ባህር ላይ ተሰልፈው የሚገኙትን የአሜሪካ የጦር መርከቦች በድሮን መንጋና በፈጣን ጀልባዎች የመክበብ ስልትን ያካተተ ነው። ዓለምን እጅግ ያስገረመውና በዲፕሎማሲው ታሪክ ታይቶ የማይታወቅ ድራማ የተከናወነው በጄኔቫ ነው። በጄኔቫ ሆቴሎች ውስጥ የሁለቱ ሀገራት ከፍተኛ ባለስልጣናት ስለ ኒውክሌር ድርድር ጠረጴዛ ዙሪያ ተቀምጠው በነበረበት በዚያ ቅጽበት በፋርስ ባህር ላይ የአሜሪካ የጦር መርከቦች ኢራንን ከባድ ከበባ ውስጥ ከተዋታል። ይህ ባለ ሁለት ገጽታ ስትራቴጂ ኢራንን እጅግ አስቆጥቷታል። የኢራን ጀነራሎች የተናገሩት ንግግር በቀጠናው ትልቅ ድንጋጤን ፈጥሯል። እናንተ የሰላም ፈላጊ መስላችሁ ስትመጡ፣ እኛ ግን ወደ ሲኦል ልንከታችሁ ተዘጋጅተናል ብለዋል። ኢራን አሁን ቀጠናውን ሲኦል እናደርጋለን ያለችውን ቃል ተግባራዊ ለማድረግ በሆርሙዝ ወሽመጥ ላይ አስቸኳይ የተኩስ ልምምድ ጀምራለች። ሰማዩ በእሳት ተሞልቷል። ይህ የተኩስ ልምምድ ግን ተራ ስልጠና አይደለም። አሜሪካና አጋሮቿ የባህር መንገዱን ለመቆለፍ ካሰቡ ኢራን ዓለም አቀፉን የነዳጅ ንግድ ሙሉ በሙሉ የማውደም አቅም እንዳላት ለዓለም እያሳየች ነው። ውጥረቱ ከቃላት ጦርነት አልፎ አሁን ወደ ተግባር ተሸጋግሯል። በኢራን ወታደራዊ ካምፖች አካባቢ ከባድ የተኩስ ድምፅ መሰማት መጀመሩም ተሰምቷል። የተኩስ ድምፁ የተሰማው የኢራን ጀነራሎች ለጦራቸው ባስተላለፉት አስቸኳይ ወታደራዊ ልምምድ ጋር የተያያዘ ነው። የኢራን አብዮታዊ ዘብ ዓለም አቀፍ የነዳጅ ንግድ ቁልፍ በሆነው በሆርሙዝ የባህር ወሽመጥ ላይ ብልህ ቁጥጥር የሚል መሪ ቃል መጠነ ሰፊ ወታደራዊ ልምምድ መጀመሩን አስታውቋል። ይህ ልምምድ በኢራን አብዮታዊ ዘብ ጠቅላይ አዛዥ በጀነራል ሁሴን ሰላሚ ቀጥተኛ ቁጥጥር የሚመራ ሲሆን ዓላማውም የጦር ኃይሉን ዝግጁነት ለመገምገምና ሊያጋጥሙ የሚችሉ ጥቃቶችን የመመከት አቅምን ለመፈተሽ ነው ተብሏል። የኢራን ወታደራዊ ልምምድ የተጀመረው እስራኤል በምዕራብ ባንክ አቅራቢያና በቀይ ባህር ዳርቻ በምትገኘው ኤላት ከተማ ከፍተኛ ወታደራዊ ዝግጅትን ካደረገች በኋላ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩኤስኤስ አብርሃም ሊንከን ከተባለችው ግዙፍ የጦር መርከብ በተጨማሪ ጄራልድ ፎርድ የተሰኘው ሁለተኛው የጦር መርከብ ወደ መካከለኛው ምስራቅ መድረሱን ገልጸዋል። ኢራን ለማንኛውም ጥቃት አጸፋዊ ምላሽ እንደምትሰጥ በማስጠንቀቅ ላይ ትገኛለች። ወታደራዊ ውጥረቱ እንደቀጠለ ሆኖ በኢራንና በአሜሪካ መካከል ያለው ቀጥተኛ ያልሆነ ድርድር በስዊዘርላንድ ጄኔቫ እየተደረገ መሆኑን ዓለም አቀፍ ሚዲያዎች እየዘገቡት ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከኦማንና ከስዊዘርላንድ አቻዎቻቸው እንዲሁም ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ጋር ለመወያየት ጄኔቫ ገብተዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር ስምምነት ላይ መድረስ አስቸጋሪ መሆኑን የገለጹ ሲሆን የአሜሪካ አስተዳደር ኢራን በምንም አይነት ሁኔታ ዩራኒየም የማበልጸግ ስራ እንዳትሰራ እንደማይፈቅድ አሳስቧል። ባለፈው ዓመት በተመሳሳይ ወቅት የተካሄደው ድርድር እስራኤል በኢራን ላይ ጥቃት ማድረሷንና አሜሪካም የኢራንን የኒውክሌር ማዕከላትን በቦምብ መምታቷን ተከትሎ መቋረጡ ይታወሳል። አሁን እየተካሄደ ያለው ወታደራዊ እንቅስቃሴ ቀጣዩን ድርድር አስቸጋሪ ሊያደርገው እንደሚችልም ተሰግቷል። በድርድሩ ወቅት የአሜሪካ የጦር መርከቦችና የእስራኤል ወታደሮች ለወታደራዊ እርምጃ እንቅስቃሴ መጀመራቸው ተገልጿል። ኢራን ላይ ሊፈጸም የሚችለውን ማንኛውንም እርምጃ ለመመከት ኢራን በይፋ የተኩስ ልምምድ ጀምራለች። ሁኔታውን ይበልጥ ወደ ለየለት ጦርነት የገፋው ግን የእስራኤል ወታደራዊ አቋም ነው። የእስራኤል ወታደራዊ አዛዦች በሰጡት አስቸኳይ መግለጫ ኢራን ያለችበትን ውጥረት ተጠቅማ የኒውክሌር ቦምብ ለመስራት የመጨረሻውን ዩራኒየም የማበልጸግ ሂደት ልታጠናቀቅ ትችላለች በሚል ስጋት የጥቃት ዝግጅታቸውን ማጠናቀቃቸውን ይፋ አድርገዋል። እስራኤል ቀይ መስመር ታልፏል እያለች ነው። የእስራኤል ተዋጊ ጀቶች በማንኛውም ሰከንድ ወደ ቴሄራን ለመብረር ሞተራቸውን አሙቀዋል። በአሁኑ ሰዓት በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ ከቁጥጥር ውጪ እየሆነ የመጣው በተዋናዮቹ ብዛትና በፍላጎቶቻቸው መጋጨት ነው። አሜሪካ የዓለም የበላይነቷን ለማሳየት፣ ኢራን ህልውናዋን ለማስጠበቅ፣ እስራኤል ደግሞ ስጋቷን ለማስወገድ በሚያደርጉት ትንቅንቅ መካከለኛው ምስራቅ የባሩድ በርሜል ሆናለች። ሰማዩ በጭስ ባህሩ በብረት ምድሪቱ ደግሞ በጭንቀት ተሞልታለች። የጦርነት ቢቀሰቀስ የሚቆመው ቴሄራን ወይም
ዋሽንግተን ላይ አይደለም። ውጤቱ በእያንዳንዱ የዓለም ክፍል ይስተጋባል። የነዳጅ ዋጋ መናር፣ የዓለም ንግድ መቆምና የኒውክሌር ስጋት የሁላችንም ደጃፍ ላይ ደርሷል። ዛሬ ዓለም የቆመችው በሰላምና በጥፋት መካከል ባለው ቀጭን መስመር ላይ ሲሆን በጄኔቫ የታየው የዲፕሎማሲ ድራማ፣ በዋሽንግተን የተሰማው የጦርነት ዛቻና በፋርስ ባህር ላይ የታየው ወታደራዊ ከበባ የሚያሳዩን አንድ እውነት በመካከለኛው ምስራቅ ከባድ ጦርነት መደገሱን ነው። የፕሬዝዳንት ትራምፕ አገዛዙን እናስወግዳለን የሚለው ጽኑ አቋምና የኢራን ጀነራሎች ቀጠናውን ሲኦል እናደርጋለን የሚለው ዝግጅት ፊት ለፊት ተጋጅተዋል። የፍጥጫ ወታደራዊ ድልን ብቻ ሳይሆን የቀጣዩን ክፍለ ዘመን የዓለም የኃይል ሚዛንን የሚወስን ነው። ጦርነቱ ቢጀመር አሸናፊ ይኖራል ብሎ ማሰብ ይከብዳል። ምክንያቱም የሚፈነዳው እያንዳንዱ ሚሳኤል ዓለም አቀፍ ኢኮኖሚውን፣ የነዳጅ ገበያውንና የቢሊዮን ሰዎችን ሰላም አብሮ ያጋያል። የተጀመረው ዲፕሎማሲው የመጨረሻውን እድል ተጠቅሞ ውጥረቱን ያከሽፈው ይሆን ወይስ የተፈራው ጦርነት ይፈነዳ ይሆን? መልሱን የምናገኘው በሚቀጥሉት ጥቂት ቀናት ውስጥ ይሆናል። እናንተስ ምን ትላላችሁ? ይህ ፍጥጫ ወደ ቀጥተኛ ጦርነት ያምራል ወይስ የሁለቱም ወገኖች የጥንካሬ ማሳያ ጨዋታ ሆኖ ያልፋል? በትራምፕና በኢራን ጀነራሎች መካከል ያለው ይህ ፍልሚያ መጨረሻው ምን ሊሆን ይችላል? የእናንተ ግምትና ትንታኔ ኮመንት ላይ አስፍሩልን። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን፣ ለሌሎች እንዲደርስም ሼር ማድረጋችሁን አትርሱ። ወቅታዊና ጥልቅ የጂኦፖለቲካ ትንታኔዎች እንዳያመልጧችሁ ቻናላችንን ሰብስክራይብ አድርጉና የደወል ምልክቷን ተጫኑ። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ዘገባ እስከምንገናኝ ሰላም ቆዩ።